የሴኩሪቲ ጥያቄ የማይኖረኝ ምን ያህል እንደሚወደኝ ሳቅ እንደምትወደኝ ነው ማቀው ምን ያህል እንደምትወደኝ አላ ምን ያህል አንተ እንደምትወደኝ ይግባኝ። ሴኩሪቲው አባቱ ስር ነው። እረፍቱ ያለው አባቱ ስር ነው። የሚከበረው የሚወደደው አባቱ ስር ነው። ልጁ ግን አልመሰለው። ልጁን ቤት ውስጥ የሚያኖረው የአባት ልብ ነው የሚያኖረው። ነፃነት ከአባት ጋር መኖር። ሰው አብን አንደርስታንድ ማድረግ አለበት። አባትን አንደርስታንድ ማድረግ አለበት። ጌታ ኢየሱስ ክርስቶስ ከኃጢአተኞች ጋር ነው የሚውለው፣ ከቀራጮች ጋር ነው የሚውለው፣ ከአሳጥማጅ ጋር ነው የሚውለው። የተለያየ በደል ካለባቸው ሰዎች መካከል ኢየሱስ አይጠፋም። ለምንድነው ከኃጢአተኞች ጋር የምትውለው? ለምንድነው አንድ ምናልባትም ደግሞ እዚሁ መጽሐፍ ላይ የተዘረዘረ አለ ከነሱ ጋር ለምንድነው የምትውለው ሲሉት ጌታ ኢየሱስ ክርስቶስ እንግዲህ የሰው ልጅ የጠፋውን ሊፈልግ ነው የመጣው አላቸውና ደህና የሆኑ ሰዎች እኮ መድኃኒት አይፈልጉም፣ የታመመ ሰው ግን መድኃኒት ያስፈልገዋል። ስለዚህ እኔ መድኃኒት ስለሆንኩኝ የታመሙ ሰዎች አካባቢ አልጠፋም። ኢየሱስ መድኃኒት ሰጪ አይደለም፣ ራሱ መድኃኒት ነው። እሱ ነው የምንወስደው፣ እሱን ወስደን ነው ፈጽሞ ደህና የሆነው። ምንም አይነት መድኃኒት ለአንዱ ስትወስዱ ለሌላው ይጎዳል። ኢየሱስ ሲገባ የማይፈውሰው ነገር የለም። መንፈስንም ነፍስንም ስጋንም አጥንትንም ነው የሚፈውስ። ኢየሱስ ሕይወት ላይ ሲገባ የማይነካው የማይፈውሰው በክርስቶስ ምክንያት ደህና የማይሆን ነገር የለም። እርሱ መድኃኒታችን ነው። ታማሚዎች ስለነበርን ፈልገነዋል፣ ፈልጎን መጥቷል፣ ወስደኑ ድነናል። ከናንተ መካከል አደል ያላቸው ከናንተ መካከል ምናልባት ደግሞ 100 በጎች የነበሩት ሰው ቢኖር 99 በጎቹ እያሉ አንድ በግ ቢጠፋበት 99ኙን ሜዳ ላይ ትቶ አንዱን ፍለጋ ማሄድ ከናንተ ማን ነው አላቸው። እናንተ እንኳን ሰው ስትሆኑ ለበጎች ይሄን ያህል የምትራሩ ከሆነ እግዚአብሔር ደግሞ ሰው ጠፍቶበታል። ስለዚህ ደና ነን የምትሉትን እናንተን ሰብስቦ እዚህ ጋር ያስቀምጣል። የጠፉበት አሉ፣ የኛ አይነቱ የጠፉበት አሉ። እነሱን ፍለጋ የሰው ልጅ ይሄዳል ወይንም ደግሞ ፍለጋ ይወጣል ብሎ ይሄንን ምሳሌ ነገራቸው። እንግዲህ ከላይ ወጣ ስትሉ የጠፋ ሳንቲም ፍለጋ ወይንም የጠፋው ድሪም ብለን የምንጠራው የጠፋውን ሳንቲም ፍለጋ ይነገራል። አሁን ደግሞ የሚነገረው የጠፋው ልጅ። እኔ በእውነት ዛሬ ስለ ጠፋው ልጅ አይደለም ብዙ የምናገረው፣ ግን የጠፋው ልጅ መናገር አይቀርም። አባትየው ነው የሚገርመኝ። የአባት ልብ በጣም ነው የሚገርመው በእውነት። ልጁን ቤት ውስጥ የሚያኖረው የአባት ልብ ነው የሚያኖረን። የአባት ልብና አባትን አንደርስታንድ ማድረግ፣ አብ በምን አይነት መውደድ እንደወደደን እንዴት እንደተቀበለን ሰው አብን አንደርስታንድ ማድረግ አለበት። አባትን አንደርስታንድ ማድረግ አለበት። ቤት ውስጥ የመኖር አቅማችን፣ የመኖር ነፃነታችን፣ የመኖር ዋስትናችን የአብ ልብ ነው። የቤቱ ባለቤት፣ የቤቱ መሪ፣ የቤቱ ራስ የሆነው የእርሱ ልብ ነው። ክብር ለኢየሱስ ይሁን። እና በአንድ ሀገር አንድ ሰው ነበር ይላል አይደል? ሰውየው ባለጠጋ ነው። 2 ልጆች ነበሩት ይላል። ኦብቪየስሊ 2 ልጅ ካለው አንድ አይነት ልጅ አይኖርም ቤት ውስጥ ሁሌ። 2 ከሆኑ የተለያዩ ናቸው። የመጀመሪያ ልጅና ሁለተኛ ልጅ በጣም ዲፍረንት ናቸው፣ የተለያዩ ናቸው። እና እዛም ቤት ያሉት 2 ልጆች ናቸው፣ በጣም የተለያዩ ናቸው፣ የኛን ናቸው። 2ቱ ሁሉንም መወከል ይችላሉ። ባይዘው ትንሽዬው ልጅ መጣና አባቴ አለው፣ አቤት ድርሻዬን ስጠኝ። ከመሬት ተነስቶ ድርሻዬን ካልሰጠኝ ሲለው አባት አልሰጥህም አላለው። ከአንተን ድርሻ አይደለም ያለው። ባይዘው ለሁለቱም ድርሻቸውን እኩል አካፈለ ይላል። አንተም ትልቅየው ድርሻ ይሄ ነው፣ አንተ ደግሞ ትንሽየው ድርሻ ይሄ ነው ብሎ ካካፈለ በኋላ ልጅየው ድርሻውን የጠየቀበት ምክንያት አለ። ባይዘው መጽሐፍ ሲናገር ብዙም ሳይቆይ ድርሻውን የፈለገው ነፃነት የሚመስል ባርነት ውስጥ ለመግባት ነው። ነፃነት ከአባት ጋር መኖር ነው። እና ነፃነቱን ለመግዛት አስቦ ነው እሱ ቤት ውስጥ ያለውን ያንን ሴኩሪቲ፣ ያንን በአባቱ ጥላ ስር ያለውን እያንዳንዱን ጥበቃ ልጅ ትንሽ ስለሆነ አንደርስታንድ አላረገውም። ያሰረው ነው የመሰለው፣ የገደበው ነው የመሰለው። ሴኩሪቲው አባቱ ስር ነው። እረፍቱ ያለው አባቱ ስር ነው። የሚከበረው የሚወደደውም አባቱ ስር ነው። ልጁ ግን አልመሰለው። የራሴ የሆነውን ነገር እፈልጋለሁ ብሎ ድርሻችንን ስጠን ሲለው ድርሻውን ሲሰጠው ብዙ ሳይቆይ ልጁ አባቱ የሰጠው ንብረት ይዞ ወደ ሌላ አገር፣ እንደውም ወደ ሩቅ አገር ነው ሄደ የሚለው። ሩቅ አገር ሄደ። ማድረግ የሚፈልገው ነገር አለ ልቡ ውስጥ። በእውነት ከእግዚአብሔር ቤት ወዴትም አንሄድም። ምናልባት በጣም ትንሽ ልቡ የኮበለለ ሰው ካለ ዛሬ በእውነት ከዚህ ሰው እንድንማር ጌታ ኢየሱስ ነግሮናል። እኛ ዋጋ እንዳንከፍል ዋጋ የከፈሉ አሉ ከፊት። በጣም ልጆች ስለሆንን እንታለላለን። በጣም ልጆች ስለሆንን ደጅ ያለው ነገር አንዳንዴ ያጓጓናል። ውሸት ነው፣ ጨለማ ነው፣ ሞት ነው። አልቲሜትሊ ደጅ ያለው ነገር የሚፈልገን ሊገለን ነው። እንድንኖር የሚፈልገው አባታችን ብቻ፣ በህይወት ሊያየን የሚጓጓው አባታችን ብቻ። ግን አያችሁ በፈቃድ ስለሆነ የሚያኖረው አልፈልግም አለ ልጅ። እምቢ ሲል አባት ማስገደድና ማስጨነቅ የሚችልበት ሌቭል አይደለም። ኦሬዲ ይሄኛው ትንሹ ማቹር አድርጓል። ንብረት ማንቀሳቀስ ይችላል የሚል ደረጃ ደርሷል። በጋጣነት ገንዘቡ ነው በተነው ይላል። ጨረሰ ገንዘቡ። እሱ ገንዘቡን ሲጨርስ በዚያ ምድር ላይ ታላቅ ረሃብ መጣ ይላል። እንደኛ የሰው ሀገር ሰው ነው፣ በእንግድነት ነው ሄደው። አባቱ ጋር አይደለም፣ አጠገቡ የለም ሰው። በጣም ሲቸገር ከምድሩ ሰዎች መካከል አንደኛው ሰው የቤት ሄደና አስጠጋኛል።
እምታዘኝ ስራ በሙሉ እሰራለሁ እባክህ እንደው ትንሽ መጠለያ ካለች ሲለው እንግዲያው እኔ ላንተ ያለኝ ስራ በሕጉ የተከለከለ ነው አለው። እና ሰውየው ና አለው እባክህ አሰራኝ ሲለው እሪያ አለኝ አለው። እርሻ ሄድና እሪያዎችን ተንከባከባለሁ፣ መግባቸው፣ እጠባቸው። እሪያ ስታጠባስበዋል እሪያ ጭቃ ውስጥ ነው የሚኖረው። ባይዘው ደስታው ጭቃ ነው። ደጅ እንዳትሄድ ጸዳ ነገር ነው መታጠቡ። አይወድም ንጹህ ነገር፣ እንደዚህ የሚያምር ነገር አይወድም። እሪያ ወለጭ አርጋ መታጠቡን መንጻቱን የማይወድ ኳሊቲ ላይፍ የማይወድ ቫልዩ የማያረግ እንቁን በእሪያ መሃል የሚጥል እኮ ነው ያለው ኢየሱስ። እዚህ ላችኋል እሪያ እንቁ ባይዘው ቀይ እንቁ ስታረግለት ቫልዩ የሚያደርገው ጭቃ ነው። ከዛ ልጅየው ሄደ እሪያ የሚበላውን እያበላ የመራቡ ልክ እሪያው የሚበላውን መብላት አምሮት ግን ማን ይስጠው ይላል። ሲያበላ ተቆጣጣሪ ያለው አጠገቡ ቆሞ እንዳይጎርስ። ዓለም ምንም በነፃ የላትም። እምትሰጥ እያንዳንዱ ነገር ኮስት የምታደርገው ብርን እንዳይመስልህ ህይወትህን ነው። ምቾትን እንዳይመስልህ የሚከለክልህ ህይወትን ነው የሚወስድብህ። እያንዳንዷ ነገር ኮስት የምታደርገው ላይፍ። ከዛ ልጁ ወደ ልቡ ተመለሰ የሚል ቃል አለ። እግዚአብሔር የንስሐ ልቡ ላይ ነው የሚሰጠው። አባት አለኝ አይደል? ታዲያ ምንድነው አባቴ ቤት ይሄዳል። እንደ ልጅ መሆን አልችል። ለምን? የልጅነት መብቱን ያጣ መሰለው አይደል? አባቴው ና ተመለስ ቢለው ወንድምየው ራሱ የኔን ደሞ እንደገና ሀፊዞ ይሄዳል ብሎ። እግዚአብሔር ባለጠጋ ነው። ብር ወስደህበት አይጎልበትም። የሰጠህ ይበልጣል። የኔና የእግዚአብሔር ቁርኝት ህይወት ነው፣ ትርፍ አይደለም። እግዚአብሔር ያዋጣኛል አያዋጣኝም እያለ አይኖርም ከኔ ጋር። ምንም ነገር ሲያደርግልኝ ልጄ ነው ብሎ ነው የሚያደርግልኝ። ምንም ነገር ሲያደርግልኝ አባቴ ነው። እግዚአብሔር አሰሬ አይደለም። ምንም ነገር እግዚአብሔር ቢያደርግልህ አንተ ሲል ነው። ቢከለክል ቢሰጥ ትሞታለህ ማለት ነው። ከሰጠ ደግሞ ቢከለክል ታስቸግረዋለህ ማለት ነው። እንደ ኮሃናችን ነው የሚይዘን። እኛ ቤት ሁለት ልጅ ነው ያለው ታውቃላችሁ። ሁለቱም የየራሳቸው ስማርት እንትን አላቸው። እኔ አሁን አፕሮች አረጋቸው ባይዘው አንዱን እንደ ልጅ አንዱን እንደ ጎረቤት ልጅ አይደለም አፕሮች ማለት አይነት የተለያየ ባህሪ ኑራቸው መልካቸው የለ ምንም ይሆነው ሁለቱም እንደ ልጅ ነው አፕሮች የሚደረግ። እግዚአብሔር በዚህ መንገድ ነው አፕሮች የሚያደርገን። ትሪት የሚያደርገን እግዚአብሔር እኔ በምሰጠው አይደለም ለኔ ባለው እንደምትወደኝ ነው የማውቀው። ምን ያህል እንደምትወደኝ አላ ምን ያህል አንተ እንደምትወደኝ ይግባኝ። የሴኩሪቲ ጥያቄ የማይኖረኝ ምን ያህል እንደሚወደኝ ሳቀ። አባቴ ንብረቴን አንጣ ብሎ ይሄ ልጅ የሮጠው አባቱ ለሱ ያለው ልብ አንደርስታንድ ስላላረገ ነው። ልጁ የገባው መቼ ነው? ተመልሶ የመጣቀ እንደው ሎሌው ልሁን ሎሌዎቹ ማል እንዳንዱ ይቁጠረኝ እንደዛ ትቼው እንደወጣሁት ልጅ በፍጹም አይገባኝም ብሎ ወደ አባቱ ቤት ሲመጣ አባቱ በሩቅ አየው። አባቱ በሩቅ ሲያየው እየሮጠ ወደ ልጁ ልጅ አይደለም የሮጠው አባት ነው የሮጠው። እየሮጠ ሄደ አቀፈው። ሲያቅፈው እንደዚህ ያለው አባቴ አለ። አቤት ሲለው አንተንና ሰማይን በድያለሁ። ይሄ በደል አንተን ብቻ አይደለም እግዚአብሔርንም ነው በድያለሁ። በቤት እንደ ልጅ ሳይሆን እንደ ባሪያ አርገኝ ሲለው አባት እንደዚህ ያለ አቅፎት። ባሪያና ልጅ የሚል ርዕስ የአባት ርዕስ አይደል? አይ ልጅ ጋር ነው ያለው አት ውስጥ ስላለ አባት ልጅ ባሪያ የማድረግ ፕሮግራም የለው። መለስልኝ ነው። በምንም አጋጣሚ ከእግዚአብሔር ሸሽቼ ሮጬ አምልጫለሁ የምትሉ ሰዎች ካላችሁ፣ አርነት መስሏችሁ ወደ ደጅ ሄዳችሁ ሰዎች ካላችሁ ሞት ነው ያለው። አባት ልብ አልተቀየረም። ዛሬም እነዚያ የፍቅር እጆቹ ተዘርግተው ኑ አምልኩኝ፣ ኑ ተጠጉኝ፣ ኑ እቅፍ ውስጥ ግቡ። እግዚአብሔር አጠገብ ስንሆን አያችሁ ያ ሙቀት፣ ያ ጠረን፣ ያ ሴኩሪቲ ሁሉ ያለ የእግዚአብሔር እጆች እንደተዘረጉ ናቸው። የጠፋውን መፈለግ እግዚአብሔር አያቆም። ያጣውን ልጅ ሁል ጊዜ ይጠራዋል። ደጅ ደጅ ነው የሚያየው አባቱ ላይ ተመልሶ። ኢየሱስ ጌታ። አንድ ሰው ሲድን እኮ በሰማይ ለምን መሰለ ደስታ የሚሆነው ሰው ዳነ ተብሎ ብቻ እንዳይመስል የኢየሱስ ደም ቫልዩ አገኘ እኮ። ኢየሱስ የሞተበትን ጉዳይ ሰው ገባው። የኢየሱስ ደም አንድ ሰው ቀደሰ። ኢየሱስ እንደሞተ አንድ ሰው ገባው ተብሎ ማንም ሩቅ ቆሞ የፈለገውን ሊያረግ ይችላል፣ የፈለገው ሊል ይችላል። እግዚአብሔር በክርስቶስ በኩል ነው የሚያይ። ልጄ ነው የሚለው። የፈለገ ኃጢአተኛ ብትሆን ቀድሼ አቆመዋለሁ ነው የሚለው። ወድቋል ብትል አነሳዋለሁ ነው የሚለው። አቆመዋለሁ፣ ልጄ ነው፣ ከፍዬበታለሁ። ሰማይ በጣም ትልቅ ነው። ብንሮጥ ብንሄድ አያልቅ። እግዚአብሔር መኖሪያ ነው። እዛ ነው የምንገባው። የደከማችሁ ሰዎች ካላችሁ በፍጹም ነፃነት ተመለሱ። ወደ ጌታ ነው። ማንም የፈለገውን ይበል። የአባት ልብ አብ ተቀባይ ይቅር ባይ ነው፣ መሐሪ ነው። የተበላሸ ስብዕናና ህይወት ያስተካክል። በሚመለስ ሰው አብ ደስተኛ። ያለመመለሱ የሚከፍለው ዋጋ ይሄው ይውጣ። የአሳማ ምግብ መብላት ፈልጎ አልቻለም የሚቃላ ሁሉ ነገሩ ነው ዝብርቅርቆ የወጣው። ይዞ የሄደውን በሙሉ ነው ሉዝ ያደረገው። ሲመለስ በብዙ ጉዳትና ጸጸት እኮ ነው የተመለሰው። ቤቱ ውስጥ ከመጣ በኋላ እኮ የሄደው መንገድ እኮ ዋጋ አስከፍሎታል። እላዩ ላይ እኮ ምልክት እኮ አለው። አባት ግን በዛ መንገድ አይቀበለውም እንጂ ልጁ የከፈለው ዋጋ እኮ አለ። እግዚአብሔር ረድቶት ሳይሞት ተመለሰ እንጂ በዛ ቢቀርስ የመመለስ ልብ አይኖሮስ በምንም አጋጣሚ ውስጥ ሆኖ ተመለሱ። በገንዘብ ብዛት፣ በስልጣን፣ በምንም አይነት መንገድ የማይገኝ ልጅነት እግዚአብሔር ጋር ብቻ ነው። ሞኝ ነበር ልጇን አያስተው ብዙ ብር ይዞ የሚኖር መስሎታል። የአባት ፍቅር ነው የሚያው። ሰው ሲከበው ግርግር ሲፈጠር ያላንተ ማን አለ ምናምን ሲሉት ውሸት። የአባት ፊት ብቻ ነው የማይቀር። ማንም ሰው ይለወጣል። ማንም ሰው ነገ ትቶ ሊሄድ ይችላል። አጠገብ የለውም ሊል ይችላል። አይኑ አባት ሁሌ ከናንተ የማይቀየር እግዚአብሔር
ክብር ለኢየሱስ ይሁን።